ምኞትሽ ተደምጦ ያውቅ በስምሽን ይምላለሁ እምዬ እምዬ ደርሻለሁኝ ምረጪኝ ይከፍላለሁ። ምን ይሁን የሀበሻ ቀሚስ ደርባባ የሳባ ጥለት ዣንጥላ ልግዛልሽ ይሆን አውቃለሁ ገብተሻል ስለት። የጤፉን ኩንታል አውርዶ ስንዴውን በገፍ ላስገባ ተርበሻል ነበረም ወይ ከደረቅ ጡትሽ ስጠባ። እምዬ የት እንሂድ ግሸን ማርያም የት እንሂድ ላሊበላ ለስጋችን እኔ ያለው ለነፍስ ያዥ የሚበላ። እማምዬ ውድ ቅባት ላስመጣልሽ የማዲያት ፊትሽ ይውዛ ለአንገትሽ አልማዝ አረኩ ለእጆችሽ ምኑን ልግዛ። ንገሪኝ የኔ እመቤት መዳፍሽን ፊቴ አርጊው እያሻሸሽ ይህን በይኝ ለእኔ አይበዛ የምትፈልጊው። እማምዬ ቤተ መንግስት ይዤሽ ልግባ ተክለ ሃይማኖት እናስቀድስ የቸገረው ጠርተን ላብላ ያስካለችን ቤት እናድስ። ከኔ በቀር ደጀን የለሽ መጠሪያሽን አይጠይቁም በራስሽ ስም 4 ኪሎ እብድ የሚያክል ህንጻ ላቁም። እማምዬ ትዝ ይለኛል ልጅ እያለሁ መርዶ ሰምተሽ እንደከፋሽ ለቅሶ ልትሄጅ ነጠላተሽ ቀዳዳውን እንዳጣፋሽ። የኔ እናት እማምዬ የበዓል ዕለት በእኛ ግቢ ተበድረሽ የገዛሽው ዶሮ ጠፍቶ ስታነቢ ምን ላርግልሽ ማሪ ምን ላርግልሽ የኔ እመቤት። አንድም ወረት የለብሽም ለሆንሽልኝ ለሆነብሽ የዓለም ዙፋን አይበቃሽም። ምን ላርግልሽ የኔ እመቤት ልብሽ ብዙ ጠብቆኛል ዛሬ ለምን ስደርስልሽ በእንባ አይኔ ይቃኛል። ጎንሽ ጤና ባይሰማው ችግር ቤትሽ ቢንሰራፋም ይታደሳል መቼም ልብሽ እኔ ካለው አይከፋም። ድህነትሽ በሮ ይክነፍ ወርቅ መሃል ብታነቂው አውቃለሁኝ ከዚህ ሁሉ የኔን ሳቅ ነው የምትፈልገው። እማምዬ እወድሻለሁ በጣም በጣም። በጣም የምትገርም ገራሚ ልጅ ነችና ፎሎ ያላደረጋችኋት ፎሎ እያደረጋችሁ ሪፖስት ማድርጉላት ምናምን። የምር በጣም የተመቸኝ ግጥም ነው ወላሂ። እምባዬን የመጣው ማታ ላይ ስትገጥም ምናምን ብሩኬ ራሱ እንባ አቅርሮ ነበር ማለት ነው ውዶቼና ከዚህ በፊት ጋቢ ሾው ላይ ስለ እናቱ ኢንተርቪው አድርጎ ነበርና ያንን ምክንያት በማድረግ ነው እንግዲህ ስለ እናቱ ከዚህ በፊት ኢንተርቪው ላይ ሰምቼክ ነበርና እሱም ምክንያት በማድረግ ገጥም ያለው ምናምን ብላ ያቀረበችውና በጣም የሚገርም ችሎታ ነው ያላትና በጣም ጎበዝ ልጅ ነሽ። በርቺ የኔ ቆንጆ። ፍቅር ነው ስሟ እንግዲህ ፍቅር ማን ነበረ? ፍቅር ብላችሁ ስትሉ ሰርች ስታደርጉ ታገኙታላችሁ ቲክቶክ ላይ ማለት ነውና ሪፖስት አድርጉላት፣ ፎሎ አድርጓት፣ አበረታቷት ምናምንና በጣም የሚገርም ተሰጥኦ ነው ያላት እና ብሩኬም ከዚህ በኋላ በምገባ ሰዓት እየመጣሽ ግጠሚልን ብሏታልና ለቅመምዬም ገጥማለች። እንደ ብሩኬም እንደዚሁ ከዚህም በፊት ሰምታችኋል ምናምን የሰማችሁ ሰምታችኋል እና የሚገርም ችሎታ ያላት ልጅ ነች። በርቺ የኔ እናት። የገጠመችው ስለ እናት እንግዲህ ለሁሉም እናትም የሚሆን ነውና የሁላችንም እናት አላህ ረጅም እድሜና ጤና ይስጠን፣ እነሱን ጧሪ ጠቃሚ ያድርገን ማለት ነው። የሁሉም እናት ክፉ አይንካት፣ ረጅም እድሜ ከጤና ጋር ይስጥልን ለእናቶቻችን ማለት ነው። ብሩኬ ስለ እናቱ አውርቶ አይጠገብም ታውቁታላችሁና አብዛኛው ሰው እንዲወደውና በቃ በጣም እንዳከብረው ያደረገው ከብሩኬ ጸባይ አንዱ ለእናቱ ያለው ቦታና ለእናቱ ያለው ክብር ከዛም ደግሞ ለሴት ልጅ ያለው ክብር ነው የገጠመችውና ከበፊት ጀምሮ ያው መጻታላ ታዛዥ እንደሆነ ጤና ይስጥልናለች። ሙሽም እንደዚህ ወንድሞቹ ምናምን ይናገራሉና ከዛ አልፎ እንግዲህ ወደ ስራ ሲገባ ስራ ሲጀምር ምናምን እናቱን በቃ የሆነ ነገር ላይ የሆነ ቦታ ላይ ማድረስ ነበር ፍላጎቱ። ታውቃላችሁ ከዚህ በፊት ሲናገር ነበር ኢንተርቪው ላይ ጆሲ ጋር ምናምን ሲናገር ነበርና
ያንን ምኞቱን አሳክቶ አልহামዱሊላህ አሁን ያለበት ሁኔታ በጣም ደስ የሚል ነገር ነውና ሁላችንም አላህ የተመኘነውን እናታችንን ጠቃሚ በህይወት እያለች እናቶቻችንን የምንጠቅም ያድርገን ማለት ነውና ብሩኬ የምር የሚገርም ልጅ ነውና ሁሌም ምኮራበት በዚህ አስተሳሰቡ ነውና ለእናቱ ክብር ያለው እናቱን ከምንም በላይ የሚወድ ደግሞ ለሴት ልጅ ክብር አለው ለሚስቱ የሚገርም ባል ነው የሚሆነውና ይሄንም ደግሞ እያየን ነው በተግባር ማለት ነውና ወዶችዬ ለሁላችንም እንደዚህ አይነት ወንድ አላህ ይወፍቀን እንደ ቅመምዬ አይነት ቅመም ያለች ደግሞ አስተዋይ እንቁ ሴት ደግሞ ለወንዶቻችን ይስጣቸው ማለት ነው እና ቅመምዬም ልክ እንደ እናት እንደ ሚስት እንደ ሁሉም ነገር ናት አሁን ላይ ደግሞ ማለት ነውና እኔ እንጃ አላህ መጨረሻችሁን ያሳምርልን እና ወዶቼ አንዳንዶቻችሁ እናቱን የሚጠላ አለ እንዴ ምናምን ትላላችሁ እንዴ ሞልቶ ያየን እኮ ነው የሚጠላ እንኳን ባይሆን ራሱ የሆነ ደንታ የሌለው ዝም ብሎ በቃ አይደለ ጭራሽ ይባስ ብሎ ደግሞ እናትክን እንደዚህ እናትን እንደዚህ ልበል ምናምን እያለ የሚሳደብ ወንድ ነው አሁን የበዛው ሚዲያ ላይ ያያችሁ ነው ከምንም በላይ ወላሂ ሴት ልጅ የሚሳደብ የሆነ አይደል አውርዶ የሚያይና እናትክ እንደዚህ እንትን ትበል ምናምን እያለ የሚሳደብ ሰው በጣም ነው የሚያስጠላኝ ወንድ ልጅና ሴት ራሱ የምትሳደብ እኮ አለ ሴት ሆና ራሱ ሴት ልጅ የምትሳደብ ወደፊት እሷ እናት ልትሆን እንትን የምትል ሴት ሆና ሴት ልጅ የምትሳደባለችና እናትን ማለት ነው እና አሳፋሪ ናችሁ በእውነቱ እንደዚህ አይነት ሰዎች አላህ ልቦና ይስጣችሁ ብቻ ግን ይመቻችሁ ለማንኛውም ከዛ በመቀጠል ትላንት እንግዲህ ማታ ላይ መጨረሻ አካባቢ ሀይሚዬና ብሩኬ መልእክት አስተላልፈዋል ማለት ነው እሙዬ የኔ ቆንጆ ዩቲዩበሯ ዛሬ ጌም ጨዋታ አለባትና እሱም በተመለከተ እንግዲህ ሁላችሁም እንድትገኙ ብለዋል እነሱም ፈጣሪ ከፈቀደ እንመጣለን ብለዋል አይ ቲንክ ይመጣሉ ብያስባለሁኝና ማታ ላይ ይመጣሉ ሰፖርት ያደርጓታል የጨረቃ ፋሚሊ አንዷ ስለሆነች ማለት ነውና ከምንም በላይ ደግሞ ሀይሚዬና ብሩኬን በኩል የምትወድ ምርጥዬ ልጅ ነችና ሁላችንም ተገኝተን ታብታብ እያደረገን እናበረታታታለን ያላችሁም ደግሞ ጊፍት ስጧት ማለት ነው ውዶቼና ለማንኛውም እንግዲህ ማታ ላይ እንድትገኙ ከሷም ጋር ከእህታችንም ጋር ማለት ነው አያችሁ አይደለ ሀይሚዬና ብሩኬ ምን ያክል ለኦዲየንሶቻቸው ክብር እንዳላቸው ሰውን እንዴት በእኩል እንደሚያዩ ነው የምታዩበት እንደዚህ አይነት ነገር ላይ ማለት ነውና ቤተሰብ ስለሆነች እህታቸው ስለሆነች ሰፖርት ለማድረግ ተዘጋጁ ማለት ነውና ይሄ ትልቅ ነገር ነው ማንንም አያደርገውም የምሬን ነው እና ይመቻችሁ ሀይሚዬና ብሩኬ ይሄን ባህሪያችሁን ይሄን ጸባያችሁን አይቀይርባችሁ ለዚህ ነው እንስፍስፍ ብለን የምንወዳችሁ ማለት ነውና ነገኛም እናንተም ብትሆኑ ደግሞ አጋጣሚውን እንደዚህ ስትገናኙ በተለያየ አጋጣሚ ከነሱ ጋር እንትን ካላችሁ እንደዚህ ነው የሚያደርጉት ማለት ነው ስለዚህ አላህ ይጠብቃችሁ በያላችሁበት በጣም የምትገርሙ ናችሁና ለዚህ ነው እንስፍስፍ ብለን የምንወዳችሁ ማለት ነውና ይመቻችሁ መልካም ቀን ይሁንላችሁ ፑሽ እናደርጋለን እሷ ቤት እንገባለን እግዚአብሔር በሰላም ያሳድረን አይደል እሙ እህታችን የጨረቃ ፋሚሊ ውዷ እህታችን ጌም አለባትና እሺ ማናችሁም እንዳትቀሩ አንቀርም እንዳትቀሩ እኛም እንመጣለን ድል ለጨረቃ ፋሚሊ እኛን ወክላ ነው እሷ የምትጫወተው ድል ለጨረቃ ፋሚሊ እንወዳችኋለን በቃ መልካም ጊዜ ይሁንላችሁ ቦስ አባቢ ይደውልልሻለሁ ነገ ወንድም ጥላ ነገ ደውልልሻለሁ እና መልካም ምሽት ይሁንላችሁ ቻው ባይ እንወዳችኋለን ውጪ በቃ እንገናኛለን ላይቭ እኛም እንገባለን እግዚአብሔር ካለ